የተባበሩት አረብ ኤምሬቶች በአፍሪካ ቀንድ መካከለኛው ምስራቅና የአፍሪካ ቀንድ ተመሳሳይ በሆኑ የሃይማኖት፣ የታሪክ፣ የንግድ እንዲሁም የህዝብ እንቅስቃሴ ተጽዕኖ ምህዋር ውስጥ የሚካተቱ ናቸው። ለቀይ ባህር ያላቸው ቅርበት፣ ታሪክ፣ ባህላዊና ሃይማኖታዊ ውርሶች፣ ንግድ፣ የገንዘብ ልውውጦች እንዲሁም የሰዎች እንቅስቃሴ ስደትን ጨምሮና የደህንነት ጉዳዮች የአፍሪካ ቀንድና መካከለኛው ምስራቅን በጥብቅ የሚያቆራኛቸው ናቸው። ሶስቱ ሃይማኖቶች ማለትም ክርስትና፣ እስልምናና የአይሁድ እምነቶችም የሁለቱ አካባቢዎች መጋመጃዎች ናቸው። አቡዳቢና አልጋውራሽ መሐመድ ቢን ዛይድም የዚህ ሁነት ተጋሪዎችና መሪዎች ናቸው። አቡዳቢ በአሁኑ ወቅት በአፍሪካ ቀንድ የባህር ወደብ ግንባታና አስተዳደር፣ አምራች ኢንዱስትሪ ግንባታ እንዲሁም እርሻ ላይ ከፍተኛ መዋዕለ ንዋይ እያፈሰሰች ነው። በስደት ኤምሬት ውስጥ የሚኖሩ የአፍሪካ ቀንድ አባል ሀገራት ዜጎች ደግሞ ከፍተኛ የሆነ ገንዘብ ወይም ረሚታንስ ወደ ትውልድ ሀገራቸው እየላኩ ነው። በተደጋጋሚ የአቡዳቢ የውጭ ጉዳይ ፖሊሲ ዙሪያ ጥናት ያደረጉ ምሁራን የኤምሬቶች የአፍሪካ ቀንድ የውጭ ጉዳይ ፖሊሲ ምሰሶዎች በአራት ይከፍሏቸዋል። ንግድ፣ ቱሪዝም፣ ጸረ ሽብር ዘመቻና ኢራን በአካባቢው የጎላ ድርሻ እንዳይኖራት ማድረግ የሚሉ መሆናቸውን አስፍረዋል። በተባበሩት አረብ ኤምሬቶች የውጭ ጉዳይ ፖሊሲ ውስጥ የእስልምና እምነት የሀገሪቱን ፖሊሲዎች እንደሚመራ መንግስታዊ አስተምሮት አይወስድም። ከዚህ በተቃራኒው ሌሎች የባህረ ሰላጤው ሀገራት ሳውዲ አረቢያን በመከተል የሸሪዓ መርህ የውጭ ጉዳይ ፖሊሲዎችን ያራምዳሉ። የኤምሬቶች ማህበራዊና የምጣኔ ሀብት ፖሊሲ ሉዓላዊነትን ይከተላል። ሀገሪቱ የግብርና ምርቶችን ከአፍሪካና ከተቀረው ዓለም በመሸመት ብሎም በአፍሪካ ምርት ሂደት በማስገባትና በማሸግ ለዓለም ገበያ በመሸጥ የአምራች ኢንዱስትሪዎች መገኛ ማዕከል ለመሆን ትሻለች። አቡዳቢ እያደገ ከመጣው የኳታር የዓለም አቀፍ ንግድና ተጽዕኖ ፈጣሪነት ጋር ፉክክር ውስጥ ነች። የኤምሬቶች የወደብ ፖለቲካ አሰብ፣ ኤርትራ። ኤምሬቶች ወደዚህ ወደብ ጥገናና አዲስ ወታደራዊ የጦር ሰፈር ግንባታ ለመምጣታቸው የወዲያውኑ ሰበብ ያደረጉት በአውሮፓውያኑ መጋቢት 2015 በይፋ የተጀመረውንና የተቀላቀሉትን የየመን ጦርነት ነበር። ከዚያ አኳያ የሳውዲ አረቢያው ንጉስ ቢን ሳልመን ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ባደረጉት ረጅም ድርድር ለ30 ዓመታት በሊዝ በመፈራረም ኤምሬቶች የጦር ሰፈር እየገነቡ ነው። አሁን ላይ በአሰብ የሚገኘው የአቡዳቢ የጦር ሰፈር ሰው አልባ የጦር አውሮፕላኖችን፣ የጦር ጄቶችንና ሌሎች ወታደራዊ ቁሳቁሶች ይገኙበታል። ዋና ተልዕኮ ተብሎ የተቀመጠው በየመን ኢራን ከምትደግፋቸው ሀውቲዎች ጋር እየተደረገ ባለው ጦርነት የአየር ኃይል ድጋፍ ለመስጠት የሚል ነው። በርበራ፣ ሶማሊላንድ። ዲፕ ወርልድ በበርበራ ወደብ መሳተፍ የጀመረው በአውሮፓውያኑ 2016 ላይ ነው። የወደቡን 51 በመቶ ድርሻ በመግዛት በዚህ የወደብ ግንባታ ላይ ሶማሊላንድ 30 በመቶ፣ ኢትዮጵያ 19 በመቶ ድርሻ እንዳላቸው መረጃዎች ያሳያሉ። ዲፕ ወርልድ በ3 የግንባታ ምዕራፍ $442 ሚሊዮን ፈሰስ ለማድረግ እቅድ አውጥቶ ወደ ስራ ገብቷል። የመጀመሪያው ምዕራፍ ወደ መጠናቀቅ ተቃርቧል። በበርበራ ወደብም የተወሰነ ክፍሉን ለወታደራዊ ጦር ሰፈርነት፣ አብዛኛውን ለንግድ መውጫ መግቢያነት የሚውል ነው። የዚህ ወደብ ፖለቲካ ኤምሬቶችን ከሶማሊያ መንግስት ጋር በጣልቃ መግባት ጉዳይ ውዝግብ ውስጥ አስገብቷቸዋል። ቦሳሶ፣ ፑንትላንድ። በሌላኛው የሶማሊያ ራስ ገዝ አስተዳደር ፑንትላንድ የሚገኘው የቦሳሶ ወደብ ግንባታም የአቡዳቢ እጅ የረዘመበት ነው። በዚህ ወደብ ግንባታ ኤምሬት በ2017 ላይ መሳተፍ ጀምራለች። ዲፕ ወርልድ ወደብ ገንቢና አስተዳዳሪ ኩባንያ ነው። በቦሳሶ የወደብ ፖለቲካም የሚዋኘው። ኤምሬቶች የቦሳሶን ወደብ ያሰቡት ለወታደራዊ አገልግሎት ነው። በዚህ ጉዳይም አቡዳቢና ሞቃዲሾ እየተወዛገቡ ነው። የየመንን ሶኮትራ፣ ፔሪም፣ ኤደን፣ ሙካላ፣ ሺሂሪ፣ ሞካሃ፣ ሆዴዳ ወደቦችን በበላይነት ተቆጣጥራ ከየመን አጋሮቿ ጋር እያስተዳደረች ነው። ኳታርና የአፍሪካ ቀንድ የወደብ ፖለቲካዋ። ስዋኪን ሱዳን በ2018 ጸደይ ወቅት ላይ የኳታር ኤሚሮች ወደ ሱዳን መመላለስ አብዝተው ነበር። በዚያ ሲመላለሱ ደግሞ ብቻቸውን አልነበሩም። የቱርክን ሰዎች፣ የአንካራን ፖለቲከኞች፣ የኢስታንቡልን ነጋዴዎች ጭምር ይዘው እንጂ። በዚህ ወቅት ዶሃና ካርቱም የስዋኪን ደሴትንና በአንድ አቅጣጫ በመጀመሪያ ምዕራፍ በ$500 ሚሊዮን ለማልማት ተስማሙ። ግንባታው በዚያው ዓመት 2018 ተጀምሮ በ2020
ይጠናቀቃል ቢባልም እስካሁን ድረስ የተጀመረም አይመስልም። በርግጥ ስምምነት ፈራሚው ሰው የቀድሞ የካርቱም ሰው አልበሽር ተሰናብቷል። ሆቢዮ ሶማሊያ በሰሜን ምስራቅ ሞቃዲሾ በምትገኘው የሆቢዮ ከተማ አቅራቢያ አዲስ ወደብ ለመገንባት የኳታር መንግስት ከሶማሊያ ማዕከላዊ መንግስት ጋር ታህሳስ 2018 ላይ ተፈራርመዋል። ሳውዲ አረቢያም ጅቡቲ ላይ የጦር ሰፈር ለመገንባት እቅድ ይዛለች። ኤርትራ ውስጥ የመገንባትን ፍላጎት አላት። የ30 ዓመቱ የአሰብ ፖለቲካ እርሷንም ስለሚያካትት ኢትዮጵያ በአረቦችና በአፍሪካ መሃል አረቦች ኤሲያም አፍሪካም አህጉሮቻቸው ናቸው። አረቦች በምዕራብ ኤሲያ ይኖራሉ፣ በሰሜን አፍሪካም ይኖራሉ። ስለዚህ አረቦች የሁለት አህጉሮች ህዝቦች ናቸው ማለት ይቻላል። ኢትዮጵያ አፍሪካዊ ሀገር ብትሆንም ከቀይ ባህር ማዶ ኤሲያ ከሚኖሩት አረቦች ጋርም ሆነ ከቀይ ባህር ወዲህ በአፍሪካ ከሚኖሩት አረቦች ጋር የቆየ ጥንታዊ ግንኙነት አላት። የናይል ወንዝና ቀይ ባህር የእስያንና አፍሪካን አረቦች ከኢትዮጵያ ጋር ያነካካሉ። በአፍሪካ ውስጥ የኢትዮጵያ አቀማመጥ ከአረብ ሀገሮች ጋር ትይዩና የተቀራረበ ነው። የአፍሪካ ቀንድ ሳንካ አሁንም ልክ እንደ ኢትዮጵያ የሚገኝበት ክፍለ አህጉራዊ አቀማመጥ ነው። የስዊዝ ቦይ እንደ አውሮፓያኑ 1869 ሲከፈት ቀይ ባህር የዓለም የንግድ መስመር አንዱ የደም ስር ሆነ። በዚህም ልዕለ ሀያላኑ ሀገራት በአካባቢዎቹ ሀገሮች አልፈው የመርከብ መተላለፍ መስመር የጸጥታ ጉዳይ ያገባናል ባይሆኑም በክልሉ የጂኦፖለቲካ ፍላጎትና ርኩቻም በተቀያየረ ቁጥር የዚያኑ ያህል ሁኔታዎች ይለዋወጣሉ። በአውሮፓያኑ አቆጣጠር በ1950ዎቹ የስዊዝ ቦይ ቀውስና የቀዝቃዛው ጦርነት ወቅት እንደገናም በ1970ዎቹ የአረቦቹ የእስራኤል ጦርነት አፋፍ ላይ በደረሰበት ወቅት የልዕለ ሀያላኑ ፍኩክር በአፍሪካ ቀንድና በየመን ላይ ከባድ ውጥረት አድርሶ ነበር። ቁርስ ያልሆነው ዳቦ የሰነአ ፎረም ከባህር ጂኦፖለቲካ አንጻር ካየነው ሀገራችንን 3 ወደ ኋላ 1 ወደፊት አይነት ጉዞ ላይ ትገኛለች። በጥንታውያን የአክሱማውያን ስልጣኔ ዘመን እስከ ኢደን ባህረ ሰላጤ ድርሻ የነበረን ሰዎች ዛሬ ከቀይ ባህር ፖለቲካም ርቀን ይኸው ከ3 አስርት ዓመታት በላይ አስቆጠርን። የባህር በር አግኝተን እንደ መሿለኪያ አዲስ ተስፋ ለመቁጠር በቀይ ባህር አለን ለማለት አንድ ጅማሮ ይፋ ተደርጎ ነበር። የቀጠናው ሀገራት አስተባብሮ አንድ ፎረም ተመስርቶ ነበር፣ የሰነአ የትብብር ፎረም። ይህ ፎረም 1996 ዓመተ ምህረት ነበር ሱዳን፣ የመንና ኢትዮጵያ በጋራ የመሰረቱት። ፎረሙ የታሰበውን ዓላማ ሳያሳካ ተበተነ። ምናልባት ያ ፎረም እንደታሰበው ተጠናክሮ ክፍለ አህጉራዊ ድርጅት ወደ መሆን ቢሻገር ኖሮ ዛሬ ላይ በቀይ ባህር አሁናዊ ትርምስ ባልተፈጠረ ነበር። ኢትዮጵያን ያገለለው አዲሱ ሰነአ ፎረም የቀይ ባህር ትብብር መድረክ የቀይ ባህር ፎረም ለመጀመሪያ ጊዜ ተመሰረተው በአውሮፓያኑ 2018 በሳውዲ አረቢያ አነሳሽነት እንደሆነ ይነገራል። የውሃ ጂኦፖለቲካ ተንታኞች እንደሚናገሩት ከሆነ ግን ሐሳቡ የሪያድ ሳይሆን የካይሮ ነው። ስውር ዓላማውም ኢትዮጵያን እስከ መጨረሻው ከቀይ ባህር ጂኦፖለቲካ የማራቅና ከበባ ስሜት ውስጥ የማስገባት ስሌት ነበር። አሁን ያ የቀይ ባህር ፎረም እነ ዮርዳኖስን ሁሉ አካቶ ወደ ቀይ ባህር የትብብር መድረክነት በአውሮፓያኑ 2019 ላይ አድጓል። ኢትዮጵያም ከረፈደም ቢሆን የግብጽን ሴራ ለማክሸፍ እየተጓዘችበት ያለው መንገድ ክፍለ አህጉራዊ ተቋም ኢጋድ ለቀይ ባህርና ለኢደን ባህረ ሰላጤ ትኩረት እንዲሰጠው ማድረጉ ላይ ነው። አህጉራዊ ተቋም የአፍሪካ ህብረትን ቢሆን ለወሳኙ የባህር ፖለቲካ ትኩረት መስጠት የጀመረው ከብዙ ትችት በኋላ ነው። አዲስ አበባ በተለይ በነ ካይሮ የሚመራውን የቀይ ባህር የትብብር መድረክ ባንክሮ መከታተል እንደ ሁሌው ተገቢነቱ አያጠያይቅም። እየተሻሻለ ባለው የውጭ ጉዳይ ፖሊሲ ትኩረት የተሰጠውን የባህር ኃይልና ወደብ ማግኘት አካሄድን ከወረቀት ወደ መሬት ማውረድ ግድ የሚላትም 11ኛው ሰዓት ላይ ነች።